ከተማችን አዲስ አበባ ውብ ሆና ተውባ የተለያዩ የልማት ስራዎች ተሰርተው በርካታ መዳረሻዎች ለምተው ነው ያሉት። እንግዲህ ቱሪስትን ቆይታ ምንድነው የሚያራዘመው ብለን ካየን አንደኛ የምንሰጠው አገልግሎት ነው። ጥሩ የሆነ አገልግሎት የምንሰጥ ቱሪስቱ እንዲቆይ ያደርጋል። ከዚህ ውጪ ግን በጣም በበርካታ ቀናት ደግሞ ቆይታ እንዲያደርግ የሚያደርገው እኛ ያለን ኦፕሽን ቱሪስት እንዲጎበኝ የምናደርገው የቱሪዝም መዳረሻዎች በመዳረሻዎቹ ደግሞ ያሉት አክቲቪቲዎችም ጭምር የቱሪስቱን ቆይታ ለማራዘም ምቹ ሁኔታ ይፈጥራሉ ማለት ነው። ከዚህ አንፃር ከዚህ በፊት በጣት የሚቆጠር የቱሪዝም መዳረሻ በከተማችን ነበር። ያ ታሪክ ተቀይሮ ዛሬ አንድ ቱሪስት እንደው ሙሉ ከተማዋን ልጎብኝ ካለ ከሳምንት ከሁለት ሳምንት ከዛ በላይም ሊወስድበት የሚችል አጋጣሚ ተፈጥሯል። ስለዚህ ለፌስቲቫል የሚመጣ at the same time የመዳረሻዎቻችንንም ጭምር በሚፈልገው መጠን በሚፈልገው ሁኔታ ምቹ ተደርጎ የተዘጋጀ ስለሆነ የቱሪስቱ ቆይታ በዚህ አጋጣሚ እንዲራዘም ይደረጋል ማለት ነው። እነዚህ በዓላት አዲስ አበባ ላይ ሲደረጉ ይዘውት የሚመጡት ዘርፈ ብዙ ጥቅሞች አሉ። በሚሊዮን የሚቆጠር ሰው አንዴ መጥቶ ከተማው ላይ አገልግሎት ይፈልጋል፣ ማደሪያ ይፈልጋል፣ የሚበላ የሚጠጣውን ነገር ይፈልጋል፣ የተለያዩ አክቲቪቲዎች ላይ ኢንጌጅ ማድረግ ይፈልጋል። ለዚህ ሁሉ ገንዘብ ያወጣል ማለት ነው። ስለዚህ በዓላቶቹ እንደ በዓል ብቻ ማሳለፍ ብቻ ሳይሆን እንደ ከተማ ደግሞ ከበዓላቶቹ ማግኘት ያለብን ዘርፈ ብዙ ገቢዎች አሉ ማለት ነው። ይሄ ሁሉ ነው እንግዲህ ከመናገኘው ገቢ ነው ከተማው የሚለማው ከተማው አዲሽናል የሆኑ ኢንፍራስትራክቸሮች የሚሟሉበት። ስለዚህ ይዞት የሚመጡት ጥቅሞች በጣም ትልቅ ናቸውና ከዛ አንፃር በተለይ የግል ዘርፉም የአገልግሎት ሰጪ ተቋማትም ጭምር ለዚህ ብቁ ዝግጅት እያደረጉ ነው ያሉት። ከዛ አንፃር እኛም ክትትልና ድጋፍ እያደረግን ያለው ይሄ ብቻ አይደለም። እንግዲህ የማህበራዊ መስተጋብሩንም ከመፍጠር አንፃር ደግሞ እኚህ ፌስቲቫሎች ያላቸው ጥቅም በጣም በርካታ ነው። ቱሪዝም ኮሚሽን የምንሰራው በተለይ የማስተዋወቅ ስራ ቱሪስቱ በከተማው ያለውን የቱሪዝም ሀብት እንዲያውቅ ማድረግ ስራ ቱሪስቱ ከገባበት ጊዜ ጀምሮ ቦሌ አየር መንገድ ላይ ትልቅ ቱሪስት ኢንፎርሜሽን ሴንተር አለን። እዛ ላይ ለቱሪስቱ መረጃ እንሰጣለን። ምን አይነት መዳረሻዎች በከተማችን አሉ፣ የቱን ሄዶ ቢጎበኝ ጥሩ ነው፣ በምን አይነት መንገድ ነው መጎብኘት የሚችል የሚለውን ሁሉን አቀፍ የሆነ መረጃ የምንሰጥበት ማዕከል አለን። ከዛ አንፃር ለቱሪስቱ በቂ የሆነ መረጃ እየሰጠን ነው የምንገኘው። በዓላቱን ብቻ ሳይሆን ያሉንም መዳረሻዎች ጭምር የቱሪስታችንን ቆይታ ከማራዘም አንፃር የራሳቸው የሆነ ሮል ይኖራቸዋል ማለት ነው።